በአንድ ወቅት በእስራኤል ሰላም ነበር። ነገር ግን ሰላም በምድር ላይ ለዘላለም አይቆይም። አሁን ጦርነት እየተቃረበ ነው። ይህንን ማመን አልችልም። ፍልስጤማውያን ምድራችንን ሊያጠቁ ነው። ወደ ቤቴ መሄድ ነው የምፈልገው። እዚህ እንቆያለን። ነገ ወደዚህ ሲመጡ እናደቃቸዋለን። በዚያን ዘመን እስራኤላውያን በንጉሥ ሳኦል ይመሩ ነበር። ሳኦልም የእስራኤል የመጀመሪያው ንጉሥ ነበር። ንጉሥ ሳኦል ከወታደሮቹ ሞቅ ያለ አቀባበል ቢያገኝም እርሱ ግን በጣም ተጨንቆ ነበር። ምክንያቱም የፍልስጤማውያን ግዙፍ የሆነ ተዋጊ ጎልያድ የሚባል ሰው በመካከላቸው ነበር። ጎልያድ በጣም ደፋር በሆኑ ወታደሮች ልብ ውስጥ እንኳን ፍርሃትን ይፈጥር ነበር። በየቀኑ ጠዋት ጎልያድ እስራኤላውያንን ለማስፈራራት ወደፊት ለፊት ይወጣ ነበር። እሺ ጓዶች፣ ትዕዛዝ ከላይ መጥቷል። ወደ ግንባር እየሄድን ነው። ፍልስጤማዊውም ሸለቆን ተሻግሮ ነው ያለው። ሰላም ሰዎች። አምላኬ፣ ይህ ግዙፍ ሰው ነው። ምን አይነት ሰው ነው? እኔ ጎልያድ እባላለሁ። ከፈለጋችሁ ሞት ብላችሁ ልጠሩኝ ትችላላችሁ። አረ ይሄ ሰው አይደለም። አረ እሱ ጭራቅ ነው። አንድ ሰው እንዲዋጋኝ ወደ እኔ ላኩ። ቢወድቅና ቢሞት እስራኤል ሁሉ ለእኔ ይሰግድልኛል። አረ ምትክ ያስፈልገናል። ሌላ ጦር ያስፈልገናል። ከእናንተ ከሞኞች አንዱ ማን ነው አስቀድሞ መሞት የሚፈልገው? ማን ነው አስቀድሞ መሞት የሚፈልገው? ንጉሥ ሳኦል እንኳን ግራ ተጋብቶ ነበር። እንዲህ ያለ አስፈሪ ጠላትን እንዴት መቋቋም እንደሚቻል ማሰብ ጀመረ። የጦርነት ጥላ እየተቃረበ ሲመጣ ንጉሥ ሳኦል ተጨማሪ ወታደሮችን ለመሰብሰብ መልእክተኞችን በመላው ምድሪቱ ላይ ላከ። ከእነዚህ መልእክተኞች አንዱ ወደ ቤተልሔም ተላከ። በቤተልሔምም እሴይ የተባለ ሰው ከ8 ልጆቹ ጋር አብሮ ይኖር ነበር። ሰዎች አድምጡ፣ ጦርነት መጥቶብናል። ንጉሥ ሳኦል እያንዳንዱን ሰው ወደ ጦርነት ጠርቷል። ከእናንተ መካከል ከፍልስጤማውያን ጋር ሊዋጋ የሚሄድ ማን ነው? እኛ ከእስራኤልና ከንጉሥ ሳኦል ጋር እንቆማለን። ኤልያብ ልጄ፣ ጦርነት ጥንካሬው እምነት እንደሆነ አስታውስ። አባቴ፣ ይህ እኔ ጀግና መሆኔን የማረጋግጥልህ የመጨረሻ ውሳኔ ነው። ከእሴይ ልጆች ታናሹ ልጅ ዳዊት ወንድሞቹ ወደ ጦርነት ሊሄዱ ሲዘጋጁ ተመለከተ። በልቡም ከእነሱ ጋር መሄድ ቢችል ብሎ ያስብ ነበር። በማግስቱ ጠዋት የዳዊት ወንድሞች መልእክተኛውን ተቀላቅለው ወደ ንጉሥ ሳኦል ሄዱ። እስራኤላውያን ፍልስጤማውያንን ለመጋፈጥና ለመዋጋት ተዘጋጅተው ነበር። ዳዊት የአባቱን በጎች ለመንከባከብ ወደ ኋላ ቀረ። ወንድሞቹንና ሕዝቡን ለመደገፍ የሚችለውን ሁሉ እንደሚያደርግ ለራሱ ቃል ገባ።
እኔን ሳይጠይቁኝ እንዴት እንደሄዱ እኔ ማመን አልችልም። ፍጠኑ እንጂ በጎች፣ እየደረስን ነው። Hmm.